አረ ሜሪኖ እባክህ አረ ረፍ እባክህ እንዴ ባለፈው ፖርቹጋል ዛሬ ቤልጂየም ላይ የማይሆን ሰዓት እየጠበቀ ያገው ማን ምን አረር ተውበሉት ይሄን ሰውዬ ተውበሉት እንዴ ምን አድርገው ነው የምትላቸው ምን ያርጉ ማን በማይሆን ሰዓት ደህና ሰዓት እንኳን ብታገባሽ ኮርቷ ደግሞ ምን አሁን ሰው በዛ ሰዓት ይጎዳ በዛ ሰዓት መርጠህ ማን ልክ እሱ ወጣ ያኛው ኪፐር ኳሷን መያዝ አልቻለም ይሄ የተረገመ ሰውዬ በቃ ማይሆን ሰዓት ማይሆን ቦታ ላይ እየተገኘ ጥልቅ አንተ ምን አይነት ሰው ነህ በእናትህ አንተ ምን አትሆንም አንተ ልብ ሰባሪ ሆንክ ሰውዬ ኧረ ላሽ ስፔን ወደ ቀጣይ ዙር አልፋለች አንተ ግን ማለት ነው እኔ ቀጣይ አርፎ ማል ሜዳ ላይ ይጫወት ሚኬል ሜሪኖ እንደተለመደው የስፔን ያደጋ ጊዜ ተጠሪ ሆኖ ስፔን 2-1 ቤልጂየምን አሸንፋ ወደ ሴሚፋይናሉ ከፍራንስ በኋላ መቀላቀል የቻለች ናሽናል ቲም ሆናለች። የሚገርም ጨዋታ ነው ሴሚፋይናል ላይ ፍራንስ ከስፔን የምንመለከተው። የሩዲ ጋርሻው ቤልጂየም ግን በጣም መምጣት ከነበረባት ረጅም ርቀት መምጣት ትችላለች ብዬ አስባለሁ። በዚህ ጨዋታ ላይ ስፔኖች ቶታሊ ጌሙን ዶሚኔት አድርገውት ነበረ። አስቀድሞም በፋቢያን ሩይዝ አማካኝነት 30ኛው ደቂቃ ላይ ጎል አስቆጥሮ ነበረ። ከዛ በኋላ ግን ዋን ሞመንት ገሏቸው ነበር ፈርስት ሃፍ ላይ 41ኛው ደቂቃ ላይ ዲኬትሌር ክሮስ የተደረገለትን ኳስ በማስቆጠር አቻ አረገ ጌሙ። ከዛ በኋላ ሰከንድ ሃፍ ድጋሚ ስፔን ጫና ፈጥራ መጫወት ይችላ ነበር፣ ነገር ግን ጎል ማስቆጠር ተስኗት ነበረ። ከዛ በኋላ ቲቦ ኮርቷ በጉዳት ምክንያት ተቀይሮ ወጣ። ያ ትልቅ ጫና እንደፈጠረባቸው ማየት እንችል ነበረ። ሁለተኛውን ጎል ስፔን ስታስቆጠር የተቆጠረበት መንገድ ሳኒ ሌማንስ ኳሱን ለመመለስ የሄደበት ርቀት ደካማ ይመስለኛል። ተጫዋቾች ወዳሉበት ኤሪያ ነው ፑሽ ያደረገው ኳሱን። እንግዲህ 88ኛው ደቂቃ ላይ ሚኬል ሜሪኖ ተቀይሮ በመግባት የመጨረሻ 5 እና 10 ደቂቃዎች ላይ የገባ ተአምር እየሰራ ስፔንን ከፖርቹጋል ጨዋታ በኋላ ሌላ በጥሎ ማለፍ ጨዋታ እንድታሸንፍ በመጨረሻ ደቂቃ ጎል በማድረግ 2-1 አሸንፋ ወደ ሴሚፋይናሉ መቀላቀል ችላለች። ኤኒዌይ ፍራንስ ከስፔን ሴሚፋይናል ላይ ያበደ ፋይት ነው የምንመለከተው። ስለ ጌሙ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ ወይኔ ይሄ መሪኖ የሚባል ሰውዬ ተረኛ እኔን ታርገኝ የኔን ጎት ሸኘው። ባለፈው እንደዛ ሮናልዶን አስለቅሰሸኘ የኔን ጎት ሸኘ። በዚህ እኔ እኮ ተቀይሮ ሲገባ ሲጀመር አልተመቸኝም ምንም ማለት ነው። በቃ አሁን ቢያገባስ እያልኩ የምሬን እኮ ነው። በቃ ልክ 80 ምናምን ላይ ተቀይሮ ሲገባ ድጋሚ ያንን ታሪክ ቢሰራውስ ብዬ ገብቶ አልሰራም። ወይኔ ለማንኛውም በጣም ነው ማዝነው። ያው በአንድ በኩል ደስ ይለኛል፣ ያው ሮድሪ አለ። ግን እኔ ዋናው የኔ ጎት ኪንግ ኬዲቢ በዚህ መልኩ መሸኘቱ በጣም ያሳዝናል። ዶኩም ያው ከቶርናመንቱ ወጥቷል ማለት ነው። በጣም አሪፍ ጌም ነበረ፣ በጣም ፋይት አድርገዋል። ስፔን በጣም ጥሩ ነች፣ ቤልጂየምን በጣም በካውንተር አሪፍ ነበሩ። ግን ያው በሚያሳዝን ሁኔታ አልተሳካም። እንግዲህ ሮድሪ ወደፊት አልፏል። ኪንግ ኬዲቢ ደግሞ አይ ቲንክ የዓለም ዋንጫው ጉዞ በዚህ የሚያበቃ ይመስለኛልና ያሳዝናል። ለማንኛውም ሜሪኖ የተባልክ ሰውዬ በጣም ብዙ ደም በእጅ ይዛል። ብዙ ደም ማለት ነው። ወይኔ እየፈሩ እያየሁት ገብቶ ስፔን ከቤልጂየም ያደረጉት ጨዋታ በስፔን አሸናፊነት ተጠናቋል። እሱ ብቻ አይደለም፣ ኩርቷ በኳስ ተደብድቦ ተጎትቶ ሰላመንስ ገባ። ሰላመንስ አንድ ኳስ ተሞከረበት፣ እሱም ጎል ሆነ። እሱ ብቻ አይደለም፣ ሜሪኖ ዛሬም ጎል አገባ። እሱ ብቻ አይደለም፣ ሜሪኖ ዛሬም ጎል ያገባው ባለፈው ፖርቹጋል ላይ ባገባበት ደቂቃ ነው። ይህ ጀግና ሚኬል ሜሪኖ ሳይሆን የእግር ኳስ ጡረታ ሚኒስቴር ነው። በቃ ባለፈው ሮናልዶን ጡረታ አስወጣው። ዛሬ ደግሞ ዴብሮይን እነ ኮርቷ እነ ሉካኩን ሰብስቦ እነ ትሮዛርድን ጡረታ አስወጣቸው። ዋው ሚኬል ሜሪኖ! ይሄን ብቃት ቀጣይ እንፈልገዋለን ነው የምላችሁ። ስፔን እንግዲህ ቤልጂየምን 2-1 አሸንፋ ወደ ግማሽ ፍጻሜው ተቀላቅላለች። በቀጣይም እንግዲህ ከፈረንሳይ ጋር የሚገናኙ ይሆናል። ሜሪኖ ዋው ሜሪኖ ዋው! እስቲ አረ ሞሪኒዮ አርቴታ ምን አይነት ሰው ነው የፈጠርከው? ይሄ ልጅ በቃ ኳስ መሳት አቆመ፣ ገባ፣ ተቀይሮ ገባ፣ ጎል ቀየረ በቃ ማለት ነው። ያ ማለት እፍና አርገው ይዘውት ነበረ። አታስቡን ያለው እኔ ገብቻለሁ ብሎ ቀየረው። ስፔን ላይ መጥቶ ታሪክ ቀየረ። በቃ ሞሪኒዮ አልተቻለም ነው የምላችሁ፣ አልተቻለም። በፈጣሪ ስም ስፔን አሸንፋለች። ደግሞ እንደምታሸንፍ እርግጠኛ ነበርኩ፣ እርግጠኛ ማለት ነው። ምንድነው ሜሪኖ አሁን ንገረን፣ ግልጽ አድርግልንና ንገረን። ምን ጀመርክ? ንገረን እንዴ! አንተ ስርዓት አትይዝም እንዴ? ምን ነህ? ይሄ ልክ አይደለም። ሜሪኖ ምን ሆኗል? እኛ አስረዱን። አሁን ለምሳሌ አርሰናል ደጋፊዎች ስለ ሜሪኖ አንዳንድ ነገር በሉን። እኛ ማለት ማናውቀው ባህሪ ነው ይሄ። ምናልባት እናንተ እዛ ትሬኒንግ ምናምን ሲሰሩ ስለምትከታተሏቸው ልታውቁት ትችላላችሁ። ይሄን ባህሪ ነው እኛ እናውቀው። እኔ እንደዚህ አይነት ተጫዋች አላውቅም እንዴ። አንተ ዝም ብለህ ተቀይረ እየገባ ታገባለህ እንዴ? አይደብርም እንዴ? አውት ኦፍ ኖር ደግሞ እኮ የሆነ ኳስ አግኝቶ ነው ያገባው አትለው። ምንም ኳስ አያገኝ ነው የሚያገባው። ዝም ብሎ ከመሬት ተነስቶ ጎል ያገባል። ሃይ አንተ ረፍ
ሌላው ደግሞ ላመንስ ምን ሆነ ነው? እግዚአብሔርን እኔ ዩናይትድ እስቲ ያስረዱኝ እናንተም። ላመንስ ምን ሆነ? እንደዚህ አይነት ኮንፊደንስ የሌለው በረኛ እንደሆነ አላውቅም ነበር። ዓለም ዋንጫ ላይ ኮንፊደንስ ከሌለ በቃ እግዚአብሔርን ድጋሚ ቢመታበት ይመልሰዋል። አይተፎም እሱ እንኳን ለምን መጥፋቱ ሳያንስ ደግሞ ቶሎ ብሎ ተነስቶ መያዝ ሲችል እንትን አለ ስሎ ሞሽን ላይ ሆነ። ለምን እንደዛ እንደሆነ አላውቅም። ብቻ እኔ ገርሞኛል ጨዋታው። ቤልጅየም ወድቃለች። አርሰናል ደጋፊዎች ቀላል እየሞቃቸው ነው እንዴ በዚህ ሰዓት በሜሪኖ ምክንያት? ህዲ አሰልጣኙ ጎል ሲፈልግ ማለት ነው ሜሪኖን ነው ቀይሮ የሚያስገባው። ባለፈው ፖርቹጋል ላይ ባለቀ ሰዓት አገባ፣ ዛሬ ደግሞ ቤልጅየም ላይ ደገሙ። ምን አይነት ልጅ ነህ ሜሪኖ። ስፔንን እየታደጋት ያለ ልጅ ነው በቃ ሜሪኖ ማለት። ኮርቷ እኮ ታውቆታል። ሲጀመር ልክ ሲወጣ አለቀሰ በቃ እንደሚሸነፉ ገብቶት ማለት ነው። የነፈጨለ በረኛ ማለት ነው። የነፈጨለ እንዴት ነው ደግሞ ስፔን የሚያረጋቸው? ያማል እንዴት ነው ኳሱን የሚያረገው? ስፔንን ሊያስቆማት የሚችለው ብቸኛው ቲም ማን እንደሆነ ታውቃላችሁ? ፍራንስ ነው። የኛ ፍራንስ ማለት ነው። ኤምባፔ ቀጥ አርጎ የፖርቹጋልና የቤልጅየምን ደም ይበቀላል። ብታምኑም ባታምኑ። ወይኔ በረኛ ምን አለ ተቀይረ ባትገባ፣ ምን አለ እንደ ዴቪድ ራያ ቁጭ ብለህ ብትዘፈዘፍ፣ ሌላ ሁለተኛ በረኛ ሶስተኛ ተመራጭ ብትሆን እንደ ዴቪድ ራያ። በነገራችን ላይ አደገኛ የሆነ ሹት ነው የተሾተበት። እግዚአብሔርን ተከላካዮቹ መድረስ ነበረባቸው። ሜሪኖ የሚባል የተረገመ ልጅ ተቀይሮ ከገባ በቃ ጎል ያገባል ማለት አንተ ሉካኩ ነው እንጂ እኛ ተቀይሮ ሲገባ ጎል ያገባል ብለን የምናስብ በየጊዜው እንደምብረ እንዴ። ሜሪኖ የሚባል የተረገመ ሰው ቀረቀረው ማለት ሚድፊልዱ ዛሬ ሲያሳዝን በቃ ሚድፊልዱ ነው ያስበላቸው ሙሉ በሙሉ ማለት። ያኛው ሚድፊልድ ደግሞ በተቃራኒ አውሬ የሆነ ሚድፊልድ ነው። ለፍራንስ መፈራላት እኔ የስፔንን ሚድፊልድ ነው ያራዳልሽ። አፈርድሜ ልታስበላት የምትችልበት ዋና መሳሪያዋ ሚድፊልደሩ ነው። እዛው ጭነ ኬዲቪን ማናይበት ድል ሰፍቷል። ያው ኬዲቪን ቀጣይ ነው የሚያለም ዋንጫ የተረጋገጠ ነገር ነው። ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ይመቻችሁ። ታላው ሚኬል ሜሪኖ ይላል ሚስተር ክላች ብቻውን ከ16 ውስጥ 8 ውስጥ ከ8 ውስጥ 4 ውስጥ አስገባቸው ማለት ነው። ሚኬል ሜሪኖ ሚስተር ክላሽ 86ኛ ደቂቃ ላይ ገባች፣ 88ኛ ደቂቃ ላይ አገባች። ገባ አይደለ? እያጠናሽ ነበር እስካሁን የቆየችው የቤልጂየምን ዲፌንስ ላማንስን ምናምን እያጠናሽ ስለነበረ ነው። ሲዲ ስፖርት ይመቻችሁ። እንደዚህ አድርገው ሰዎች እያጠናቸው ነበር። አጥንቶ ገባና በሁለት ደቂቃ እና በአጠናቸው በሁለት ደቂቃ ያገባል። ገባ አይደል? ሲጀመር ላመንስን ሲያስገቡት ነው እንደሚወድቅ ያወቁት። በአርሰናል ተጫዋች እንደሚወድቁ አላወቁም እንጂ ላመንስ ሲገባ አፈሰሰ ነው የምልህ። ገባ? ኮቷ እኮ እየተደበደበ ነበር። ከዛ ላመንስ ሲገባ አሪፍ በረኛ እኮ ነው አልኩኝና ከዛ መለስ ብዬ ሳስበው ኮቷ እያዳነ የነበረው ኳሶች ትዝ ሲለኝ ገባ አይደለ? ጎል ግልጽ ነው ለካ ጭራሽ አፍሳ ማንዬ አይችልም። የበረኛ ኦናና በጣም ስታንዳርዳችሁ ስላወረደ ነው እንጂ እንዴት እንደዚህ ያፈሳል በቀላሉ ማለት ነው። ገባ? ሜሪኖ ደግሞ ይሸተዋል። 2 ደቂቃ ተረዳኝ አይደለ? ስፔን አለፈች ነው ማለት። ኮንግራቹሌሽንስ። አሁን ግን እኔ እመኑ ነው የምላችሁ ማለት ነው ሌቭል አፕ ካላደረጉ በስተቀር ሚኬል ሜሪኖ ምናምን ካላገባላቸው በስተቀር ፈረንሳይ ትደበድባታለች ማለት። ሰሊባ ላይ ሚኬል ሜሪኖ ካገባ ነው ያደንቃሉ። ያውቃል እኮ የት ጋር እንደምትገኝ የሆንክቶዬ ማለት ይመች። ጨዋታ ራሱ ማለት ነው ምንም አልተቀየረም። ሞሪኒዮ ተቀይሮ ገባ አገባ። አሁንም 87 ላይ ነው ምናምን ገባ አገባ። ምን አይነት እድል ነው? ምን አይነት ጸሎት እያደረገ ነው የሚገባው ሞሪኒዮ። ኩባርሴ መተው እንኳን ሴላመንስ ተሳሳተ ይዛለው ብሎ ተፋው። ሞሪኒዮ አስቆጠረው። ሴላ ኮርቷ እንግዲህ ተጎድቶቶ ቤልጂየምን ዋጋ አስከፍሎታል። እያለቀሰ ነበር ታይቶት ይመስለኛል። ሴላመንስ ከመግባቱ እንግዲህ ኩባርሴ መተው እንኳን አክርሮ የመተው እንኳን እንግዲህ ሚያስ ኳስ ይመስለኛል። አላቅም በርግጥ ሜሪኖ ምን ያገባ በማይመለከት ለምን ትገባለህ ብዬ ነበረ ባለፈ ፖርቹጋል ላይ ስታገባ። ዛሬ ግን እንዴት እንዳረካኸኝ የኛ ልጅ በመሆንህ እንዴት እንዳኮራኸኝ አንተ። እንደዚህ አይነት ክሊኒካል አጥቂ ነህ እንዴ ማንዬ? በቃ እኔ አሁን ማለት ነው አርቴታ ምን ያህል ተጫዋች መቀየር እንደሚችል ነው ያሳየኸኝ አባቴ። ምን አይነት ዘቲንከር ማን ይሆን ከተጫዋች ነው ይመለከታል። በሚመለከተ ጉዳይ ላይ ነው ጎል ያስቆጠርከው። ባለፈው አስከፍተኸኛል። አሁን በዚህ ጎል አፉ ብያለሁ። ፖርቹጋል ላይ ብቻ ገባ ስለመሰለኝ ነው። አሁን እዚህ ስታረገው ስላየው አንተ መተላየው ድንቁ ተጫዋች ነህ። በቃ የአደጋ ጊዜ ተጠሪ በአግባቡ ማለት አንተ ነህ። ምን አይነት ተጫዋች ነህ ማንዬ? አንተ ቡድኑን ለሁለት ተከታታይ ጨዋታ እንዴት ተሸከሙ ወደ ቀጣይ ዙር ማንዬ? 4 ውስጥ ከተታት እኮ። አረ ትችላለህ ሜሪኖ ትችላለህ። ስፔን ቤልጂየምን ጥላ እንግዲህ ወደ ቀጣይ ዙር አልፋለች። ሴሚፋይናል ላይ ስፔን ከፍራንስ የሚገርም ጨዋታ እንመለከታለን ማለት ነው። በእኔ እምነት ከዋንጫ በፊት የዋንጫ ጨዋታ ሊያስመለክቱን ፈረንሳይ ከስፔን
ሴሚፋይናል ሜሪኖ እንደተለመደው ተቀይሮ ገብቶ ግብ አስቆጥሯል። እኔ ይቅርታ አድርጉልኝ፣ በዛ መስመር ያሉት የዋንጫ ተስፋ አላቸው ብዬ አላስብም። ከሁለቱ ያሸነፈው ከፈረንሳይ ወይ ከስፔን ዋንጫው የሚያንስ ይመስለኛል። እስኪ ያው እግር ኳስ አይታወቅም፣ ግን ከፕሪሚየር ሊግ በፊት የናፈቀኝ ድንቅ ጨዋታ እንድንመለከት ሆነናል ማለት ነው። እነ ኬሊያን ኤምባፔ ከነ ላሚን ያማል። ግን ዛሬ ቲቦ ኩርቷ እንደዚህ እያለቀሰ ሲወጣ ስሜት ያደርጋል። ግን ደግሞ ተቀይሮ ደግሞ የገባው የኛው ጉድ ሴኔ ሎመንስ በመሆኑ ደስ ብሎ ነበር። ግን ተፋት የኩባርሲ ኳስ እዛው ሜሪኖ አገባበት። ይህንን ነገሩን ይናመሉ እንደ ዩናይትድ አስተካክሎ እንዲመጣ እናሳስባለን። ለማንኛውም ፎሎው ሼር ማድረግ አይረሳ። ይመቻል። ሜሪኖ ዛሬም ተቀይሮ ገብቶ አግብቷል። ኦሪጂን ሆኗል ማለት ነው። ያው ምንም ጥያቄ የለውም። ስፔን እንድታልፍ ነበር የፈለኩት፣ ግን ጎሏ እንዲህ ባትቆጠር ሙዴ ነበረ። ኦልሞስት በቃ ኤክስትራ ታይም ተመለከትን ብዬ ነው ማለት ነው። ጎል የገባ የሴን ላመንስ እጅ አፈሰሰች ጋይስ። ኩባርሲ የመታውን ሹት ሴን ላመንስ መቆጣጠር አልቻለም። ኳሷ አመለጠው። እሱ የተፋውን ኳስ ሜሪኖ አስቆጥሮት እንግዲህ ባለቀ ሰዓት ስፔን ቤልጂየምን መጣል ችላለች ማለት ነው። ያው ሴን ላመንስ እንግዲህ ኩርቷ መጎዳቱን ተከትሎ ቀይሮት ገብቶ ነበር ማለት ነውና እድል አልቀናውም ማለት ነው። ያ ነው የደበረ እንጂ ስፔን በማለፏ ደስ ብሎኛል ማለት ነው። ስፔን በጣም ጥሩ ነበረች። ሚድፊልዱን በጣም ኮንትሮል አድርገውት ነበረ። በተለይ ሮድሪ በቃ ክላሲስ ፐርማነንት ማለት ይሄ ነው። በቃ ሮድሪ በደንብ ጌሙ እንዲቆጣጠሩ አግዟቸው ነበር። አሁንም ማድነቅ ያለብን ቤልጂየሞች በደንብ ትራንዚሽን ነበር ምርጫቸው አድርገው የነበረው። ግን ደግሞ የስፔን ዲፌንስ ማለት ነው ላይ ካለ ማድነቅ አትችሉም። ከኳስ ጋርና ከኳስ ውጭ ያላቸውን እንቅስቃሴ ማለት ነው። ማጥቃቱ ላይ ከተሳተፉ በኋላ ተመልሰው ቶሎ ወደ ቅርጻቸው የሚመለሱበት ታክቲካል ዲሲፕሊናቸውን ምናምን አለማድነቃችሁም ዳትስ ጎል እየተቆጠረባቸው አሉ ነው። ያው ዛሬ ተቆጥሮባቸዋል፣ ምንም ማድረግ አይቻልም። ግን ስቲል የስፔን ዲፌንስ በጣም ጥሩ ነው ማለት ነው። ይሄ ሰውዬ የምንነክቱት ሜሪኖ ምን ሆነ ነው እንዴ? ይሄ የአሚል ያማን ቡድን እኮ ነው። በቃ እሱ ነው እንደዚህ ማድረግ ያለበት እንዴ። ምንድነው ቀይር ያሉ የሰውዬ? እሺ እንደዚህ አይነት ጸባይህን ማለት እዚህ ወርልድ ካፕ ላይ ጨርሰህ ትመጣለህ። እሺ ፕሪሚየር ሊግ ላይ ይሄንን እንደዚህ አይነት ነገር ምንም አንፈልግም። ያም ማርቲኔሊ መጨረሻ አካባቢ እንደዚህ አይነት ጸባይ እያሳየ ነበር። ዋንጫ እንዲህ ነው እንደሚያደርገው። ለዋንጫ አዲስ ነኝ ምንድነው? ዋንጫ ይቀይራል እንዴ? ተረጋጋ እንጂ ማን ምን ሆነ ነው? ተሸክሟቸው ከ8 ውስጥ እዚህ አመጣቸው። አሁን ከፈረንሳይ ጋር የሆነ ነገር ፈረንሳይን እስቲ ጣላት እስቲ ይመችሽ። እኔ ይመቻችሁ ስፔን በቃ እንደምንም ብለ ጣላት እስቲ ፈረንሳይን እናያለን። እሱ ጋር ስፔን ወደ ዓለም ዋንጫው ግማሽ ፍጻሜ መቀላቀል ቻለች። በግማሽ ፍጻሜም ከፈረንሳይ ጋር የምትገናኝ ይሆናል። አሁን በተጠናቀቀ ጨዋታ እንግዲህ ስፔን ቤልጅየም 2-1 ማሸነፍ ቻለች። እንግዲህ ሚኬል ሞሪኖ ስፔንን ኳርተር ፋይናል ከተታት ሩብ ፍጻሜ ውስጥ አስገባት። አሁን ደግሞ ግማሽ ፍጻሜ ውስጥ ማስገባት። ሁለተኛውን ጎል 88ኛው ደቂቃ ላይ ሚኬል ሞሪኖ ማግባት የቻለው። ቲቦ ኮርቷ ተጎድቶ ከወጣ በኋላ የማይሰሩ በረኛ ሴን ላመንስ ገብቶ ነበር። መያዝ የሚችለውን ኳስ ለመያዝ ነው እሱ ራሱ ሄደው። ስህተት አይባልም ግን መያዝ የሚችለውን ኳስ ነው እንግዲህ ተፍቶት ሪባውንዱን ሚኬል ሞሪኖ አግብቶ ስፔን 2-1 ማሸነፍ ቻለች። እዚህ ዓለም ዋንጫ ላይ ስፔን ዋንጫ ከበላች እንደ ሜሪኖ ማንም ሰው ዋንጫውን እንዲህ ተሸክሞ አምጥቶ ለሀገሩ ያስረከበ ተጫዋች ስፔን ውስጥ አንድም እንዲህ ተሸክሞ ይዞ መጥቶ እንኩ ብሎ ዋንጫ እንዳስረከባቸው ነው መቁጠር ያለበት አባቴ። ስፔን 2 ቤልጂየም 1 እጅግ በሽርፍራፊ ሰከንዶች ባለቀ ደቂቃ ላይ እንደምትመለከቱት የአርሰናሉ ድንቁ ተጫዋች ሜሪኖ ቡድኑን አሁንም ታድጎ ይዞ ወጥቷል። ጀማው በአግባቡ ማለት ነው። ጎት ኪንግ ኬዲቢ እንደዚህ አይገባም ነበር። ለማንኛውም እንደዚህ መልኩ ትሸኛለህ ብዬ አልጠበቅኩም። ይሄ ቀይ ሆና ነው ጉድ ያደረገን ባዚ። ይሄ ሴን ላመንስ እሱ ከገባ በኋላ ነው ኮርቷ የሚገራርም ሴቭ እያደረግ ነበር። መቶ ተፋ። ሜሪኖ ደግሞ ያቺ ክላች ሞመንት ሰው ነች ቀልብ አረጋት። ለማንኛውም ኪንግ ኬዲቢ አይ ቲንክ የዓለም ዋንጫ ታሪኩ በዚህ የሚያበቃ ይመስለኛል። ያው ጥሩ እስከ ቶፕ 4 ሄደዋል ምናምን። ያ ጎልደን ጀነሬሽኑ አልተሳካም። ምንም ማድረግ አይቻልም። የቤልጂየም ጎልደን ጀነሬሽን ሮበርቶ ማርቲኔዝ ጨፈጨፈው፣ ከዛ ሩዲ ጋርሲያ ጠርጎ አባረረው ማለት ይቻላል ማለት ነው። ቤልጂየሞች በጣም በሚያሳዝን ሁኔታ 2-1 በስፔን ተሸንፈው ወጥተዋል ማለት ነው። ቲቦ ኮርቷን ራሱ ያለክስ ተመልከተንበት ጨዋታ ነው። በጣም ያሳዝናል። ብቻ ያ በጣም ኢሞሽናል ስፓርቶች ነው የተመለከተነው በነ ዴብሮይና በነ ኮርቷ። ግን ሩዲ ጋርሲያ በጣም ከአቅሜ በላይ አንዳንዴ ያውቃሉ ስትል እዚህ ጋር ትደርሳለህ ማለት ነው። በሰብስቲሽኖች ነበር አብዛኞቹ ጨዋታ ሲያመልጥ የነበረው ከቤልጂየም ጋርና አሪፍ ነው ጎበዝ ነው ተብሎ ነበረ። ብዙ ሰው
ቦክሶች ቢሆን አፖሎጃይዝ እንኳን የሚያደርግ ሌተር በተደጋጋሚ ቤልጂየም ደጋፊዎች ራሱ ኮመንት ላይ ምናምን ሲጽፉለት ነበረ ለሩዲ ጋርሲያ ማለት ነው ከተወቀሰ በኋላ እና አሪፍ ነገር አሳይቶ ነበር። ግን አሁን ደግሞ ኦቨር ኮምፕሊኬት ስታደርገው እዚህ ጋር ትደርሳለህ። ስፔኖች ደግሞ የተረጋገጠ ነበረ የጨዋታውን ኮንትሮል ለመውሰድ የሚሞክሩት እንዳያዙት ሚድፊልዳቸውን ለመጠቀም አናዘር ሮድሪ ማስተር ክላስ ተመልክተናል ዛሬ ማለት ነው። ከዛም አልፎ ግን እነ ላሚን ያማልም ወደ 100% እየመጣ ያለበት ጊዜ ይመስለኛል። ከዛ ውጭ ግን ፍራንስን ይገጥማሉ። እኔ ከፍራንስ ጋር ግን በጣም ሌላ ለየት ያለ ስፔን ደግሞ ትንሽ ስቴፕ አፕ ማድረግ የሚኖርባቸው ሌቭላቸውን ይመስለኛል። ከዛ ጋር ስናየው አንጻር እሺ ጥያቄ ከሜሪኖ ከሼሽኮ ሴላ በስ ደግሞ ኦናና ለአንድ ሳምንት መጥቶ አጋብቶብሽ ይሄዳል። ያን ኳስ ትተፊያለሽ ወይ? ስፔን አሸነፈች። እኔ ሜሪኖ የተባለ ሰውዬ ማለት ነው በቃ ቤስት እንዳይሆን ይኸው እግዚአብሔርን ከ84ኛ ደቂቃ ላይ ራሱ በቃ እንዳይገባ ምንድነው በቃ ከገባ ያገባል ነው በቃ ከ80 በላይ ነው መግባት ያለበት እሱ ሁሌም። ካሜራው ደግሞ ሆን ብሎ ልክ 80ኛው ደቂቃ ሲደርስ ካሜራው ያሳዩዋል። ይኸው እቤት እየተናገርኩ አሁን ያገባል እያልኩኝ ወስዶ ውጥር። ቀጣይ ዓመት የምን አባ ሌላ ቡድን መቀየር ነው። ሚኬል ሜሪኖ እዚሁ አርሰናል ትቆያለህ ብያለሁ። ምን አይነት ተጫዋች ነው ጋይስ! ከጉዳት መልስ ብሶበት ተመልሷል ነው ምላችሁ። አሰልጣኝ ሚኬል አርቴታ ምን አይነት አውሬና ጨካኝ የሆነ አጥቂን ያደረገው። እኔ ሚኬል ሜሪኖ የመሃል ሜዳ ተጫዋች ነው ብዬ አላምንም። አሰልጣኝ ሚኬል አርቴታ በአርሰናል ቤት እንግዲህ በጣም ጸዴ ጨራሽ የሆነ ሳጥን ውስጥ የማይመር ሰው አድርጎ ነው የሰራው። ልክ የፖርቹጋሉን ገድል ዛሬም በአሳዛኟ ቤልጂየም ላይ ደግሞታል። ቤልጂየም እንግዲህ ስፔኖች የሚያገቡ ጭራሽ አይመስልም ነበር። አይላመንስ አንተ አፈር የበላህ ድሮም ዩናይትድ ተጫዋች መጨረሻ ነው። ባለፈው ማርቲኔዝን ስሳደብ ደግሞ አትሳደብ ትሉኛላችሁ። ኮርቷ ሲወጣ ያለ ነገር እንዳልሆነ ገብቶኛል። እኔ ያለ ነገር ኮርቷ አልወጣም፣ ቀፈፈኝ የሆነ ነገር። እኔ ቤልጂየም ማን ስፔን ማለፏ ደብሮኝ አይደለም፣ ግን አትሊስት ፕሮፐርሊ ብታልፍ ደህና የሆነ ጎል አግብታ ያ እንኳን ሲለቀን ኧረ በኢየሱስ ሜሪኖ ነው መቤቴን ሱፐር ሰብ ሚኬል ሜሪኖ እኔ ባለፈውም ብያቸዋለሁ። ፖርቹጋል ላይ ብቻ አንድ ጎል ስላገባ ኤቭሪ ጎል አሁን አርሰናል ቤት ሂዶ እንኳን የሚያገባውን ሰለብሬት አረግለታል። ኤክሴፕት እኛ ላይ ካገባ